አዎ አንዴ ቆየት ብሎ መምጣት ያው ትግል በምንቀመጥም ሰዓት እየታገልን ያለነውና አርፎ ተቀመጠ ወይም ደግሞ ጠፋ ማለት አይደለም። የሚያስለቅስም ትግል አለ፣ የሚያስደስትም ትግል አለ፣ የሚያሳዝንም የሚያሳዝንም ሀዘንም የሚያስተግዝም ትግል አለ እና ብዙ አይነቶች ትግሎች አሉ። ብቻ ማለት የምፈልገው ነገር ምንድነው? እግዚአብሔር የተመሰገነ ይሁን። ከእንግዲህ በኋላ ስንታገል ለሀገር ክብርና ለኢትዮጵያ ሉዓላዊነት ኢትዮጵያን ጥቅምና ክብራቸውን ለማስጠበቅ ሆኗል። ያ ደግሞ በተግባር አሳይተናል፣ በተግባርም ገብተንበታል። እንደገናም ደግመን አራተኛ ከአንድ ሁለት ሶስት አራተኛ ገባንበት። ለአራተኛ ጊዜ ማለት ነው። በጣም የሚያሳዝን ነው፣ በጣም የሚያስተግዝ ነው። ምን አይነት ጥንካሬ እንዳለ፣ ምን አይነት ብርቱነት፣ ምን አይነት ጀግንነት፣ ምን አይነት ጽናት እንዳለን አስመስክረናል። አንዴና ለመጨረሻ ጊዜ የሚሆነውን ነገር እያልን ነውና ለአራተኛ ጊዜ ክተት አዋጅ ሲታወጅ በኢትዮጵያ ምድር ላይ ለአንዴና ለመጨረሻ ጊዜ የምለው ምንድነው? የመጀመሪያ ጊዜ ነው። ክተት አዋጅ ለአራት ዙር ሲታወጅ ማለት ነው። ጦር ይዋጋል፣ ዶም ወታደር እንደሚዋጋ እናውቃለን። ወታደር በፊትም ይዋጋል፣ አሁን ይዋጋል፣ ለወደፊትም ይዋጋል እና በጣም እንትን የሚለው ነገር የሚያሳዝን ነገርና የሚያስተግዘው ነገር የማይገባቸው ድንዙዝ መሆናቸው ነው። አህያነት አህያ እንኳን አንዳንዴ በዱላ ትማረራለች እስከ ጆሮዋ ድረስ፣ እስከ ጆሮዋ ጥግ ድረስ ጭነት ተጭኖባት ሲሸማጥጣት እንዱለቴ ሽርምት ሁለተኛ ትመለስባት። አህያ እንኳን ዱላ ይመራታል፣ ትገዛበታለች፣ አትመለስበት፣ ትለምዳለች ማለት ነው። በቃ ትምህርት ወሰደችው። እኔ አሁን የምፈልገው ነገር አንዴ በትዳር ትዳራችሁ የተበላሸባችሁ ፈታችሁ የሚለው መልክ ገባን። ሁለተኛው ፍቱ፣ የተበላሸሽ የተቆጣቁት። ሶስተኛ ነገር ወደ ብልጽግና እንግባ፣ ወደ እድገት ሀገር እድገት እንግባ። እስኪ አትክልቶችን እንትከል። ሰው የሞተ አትክልት አንተክልም የሚባል ሰው የሞተ አትክልት እንተክላለን አትትከሉ የሚል ጠላት ነው የሚለው። እንገላለን። የማይረባ ሰው ይሰራል፣ የማይረባ ሰው ይሞት። ሰው ሀገር ለኔ ምንም አይደለ፣ ቋጥኝ ናት፣ ተራራ ነው። ምንድነው ሀገር ለኔ? ሰው ነው፣ ሰው ሲኖር ነው እንጂ ባዶ ሀገር ነው ዋናው ሀገር ነው። ሀገር ከሌለ እኮ አንተን ነቅሎ ሌላ መጥቶ ወሮ ይቀመጣል። ዋናው ሀገር ነው፣ ዋናው ሀገር ነው። ሰው ምንድነው ከዛት ብለህ ለምንድን ነው እየከተትክ ያለው? ሰው ምንድነው? ዋናው ሀገር ነው። ሀገር ስትከበር ሰውም አብሮ ይከበራል። ራስህን ለማስከበር ሀገርህን ለማስከበር ጠንክረህ ቆመህ ጭንቅላትህን አሰርተህ መጠበቅ፣ በቃ ተግዘህ
ለወደፊት ምንድነው የሚጠቅመኝ? ለመብላት ብቻ የሚኖር አለ። ለመብላት አትኖር፣ ስራ፣ ሰርተህ ብላ። ለመስራት ኑር፣ ለመኖር ደግሞ ብላ። ሰርተህ ተክተህ ይለፍልህ። በአመት በቀን 3 ለመብላት ለወደፊት ዳቦ ለምናምን እግዚአብሔር ይመስገን። ለምን ያግር አብሮ ተወልደዋል። ሰርተ ብላ። ለመብላት አይደለም የምትኖረው። ስትሰራ የእግዚአብሔር ቁጣ ነው። እስከዛሬ እኮ ዝናብ ያልዘነበ ሀገር አለ። ምንም ምድረ በዳ የሆነበታል። ይሄ ቁጣ የኛው ቁጣ ነው። እኛ በምናጠፋው ጥፋት ነው፣ በምናጠፋው ልክ ነው። እሱም ይቀጣል፣ እኛም እንቀጣለን። እሱም ይገላል፣ እኛም እንገላለን። የማይረባ ሰው ይሞታል። ይሞት ለመሞት አይደል እንዴ የተዘጋጀው? የተወለደው ለምን ተወለደ ታዲያ? መጀመሪያ አፈር ነው፣ ወደ አፈር ትመለሳለህ ብሎታል። መጀመሪያ ግን እንዳትሞት እንጠብቃለን። ያላግባብ እንዳትሞት ማለት ነው። በከንቱ ዝም ብለህ የማትኖረውም ዝም ብለህ የማትጠቅም ዝም ኩታኩት ለምንም እዚህ ግባ የማትባለው ምን ትሰራለህ? ምን ትሰራለህ? ምን ትጠቅማለህ? ምን የትኛው ሰው ነው አንተ? ለየትኛው ሀገር ነው የምትሰራ? የምታከት ቀን ከሌሊት እጅ ከመሬት ጋር ሲቆፍር እንደ ዶማ እጅ ፈለግ የሚያወጣ ከሆነ ኦኬ ትኖራለህ። አንተ ጠንካራ ሰው እግዚአብሔር ይወርዳልና ያን እንጀራ ትበላበት። ግን እዚህ ጎረቤት የሚሰራውን አንተ እግርን ጠልፈ ለመጣል የምታክትና አንተ ምቀኛ ሆነ የምትኖርበት ከሆነ ምን ትሰራለህ? ምን ታደርጋለህ? አሁን በጋብቻ ብለን ነበር። እኔ እንደውም አሁን የሆነ በጓደኝነት በፍቅር ስናወራ የነበረች ልጅ ነበረች እና የት አካባቢ ነሽ? እዚህ ጋር እኔም እንደዚህ በቃ እንደዚህ ፈታ ሄዳ ባሏን ፈታ ማለት ነው። እና እንደዚህ ስናወራ ቆየንተን ፈተሽ ሌላ እንዳታገቢ በፍቅር በምን አወራ። ዛሬ ውሰደኝ፣ ዛሬ ልወስድ፣ ዛሬ በእናትህ ዛሬውን አንተ ጋር ካመጣሁ ተጣደፈች። ሰከን የሚል ነገር አለና ሰከን ነው። እስኪ ቆይ ጊዜ አጭበርባሪ ጊዜ አይ ቤተሰብ ታላገባሽ ብሎኛል እንዳታገቢ፣ አግቢ ብሎኛል። አግቢ ካሉሽ ግቢ፣ ግን እንዳታገቢ። አንተን ነው የምፈልገው፣ አንተን ነው ወድጄ ያለው። እኔ እምቢ ብያቸዋለሁ። ቤተሰቤ ወጥሮ ይዞኛል። እኔ ስላንተ የምጨነቃለሁ፣ ቤተሰብ የሚያስጨንቀኝ። ቤተሰብ እንደዚህ ነው በይና አስረጃቸው። ከዛ የወደድኩት ልጅ አለ፣ እሱን ነው የምፈልገው። አካውንቴን ደብቀውብኛል፣ ብር ላክልኝ፣ እንደዚህ በደዚህ አይነት ነገር አይሆንም። ተረጋጊ። እኔ ታጋይ ነኝ። የምወስድሽም የሚሆነው በትክክል የምትኮሪበትን እኔ የምኮራበት አንቺ የምትኮሪበት አንቺንም እንኳን እንጂ ሀገርሽን የማኮራበትን መሆን አለበት። ወንድ አለ ወንድ አለ። ድሮ ሴት አለ ብለን ወንድ ካለ ሴትም ሞልቷል፣ ወንድም ሞልቷል። እና አይ በቃ ቤተሰብ ይወጥሮኛል፣ በቤተሰብ ያገባሉ፣ አግቢ በቃ። አንቺ ይሄኛውን አንተን ወደድኩ ብለሽ ወጥተሽ ከሄድሽ በኋላ እንደገና ደግሞ ቤተሰቤ አግቢ ብሎኛል፣ እሱን በፍቅር ፈትቼ ወደ አንተ መለሳለሁ። እኔ ምን ቆሞ ጠብቀኝ ነኝ እንዴ? ቆሞ ጠብቀኝ መሳሪያ ነኝ እንዴ? ስለዚህ አንቺ ድጋሚ ሌላው እዛው በመጣሽበት የመጀመሪያው ላይ ተመለሽ። ድጋሚ ሌላ ጥፋት ውስጥ ከምትገቢ ከመጀመሪያው ነው። አለበለዚያ ወደ ውጪ፣ ካልሆነ ደግሞ ቁጭ በይና ጠብቂ። ምን ትሆኛለሽ? ቁጭ በይና አልኳት። ምን ትሆኛለሽ? ምንሽ ይጎዳል? ምን ይነካብሻል? ጠብቂ ጊዜ ነው። እኔ 5 ዓመት ጠብቅ ተብዬ ቁጭ ብያለሁ አይደል? በአምታታ ምንም ብል ወደዚህም ብል 5 ዓመት ጠብቅ ተብዬ ቁጭ ብያለሁ። አንዴ እዚህ ጋር ጓደኛዬ አንዴ ወደ ምንድን ነው ይላል፣ እነሱ ለእርስ በርስ ይደጋገፋሉ። እኔ ብቻዬን ነኝ የምለፋው። እኔ ጋር የሆነ ነገር ሲያይ ወደዛኛው እንትን ይልና ለመጣል ይሞክራል። ለሁለት ቤት
ድሮም ፈንቅየው ነው የመጣሁት። ውጣ ከዚህ ብዬ ባሬን እነሱ ከጥፍር ቆሻሻ በፍቅር ከመጡ በፍቅር ነው የሚይዘው፣ በጥብ ከመጡ በጥብ ነው ምን እና ስለዚህ ቁጭ በይ። አይ ከቤተሰቤ በቃ ቤተሰቤ ይበልጥ እንደውም ለምን አትሞችም ድጋሜ የማይሆን ነገር ውስጥ ከምትገቢ መሞት ብትሞች ይሻላል። ለምን አትሞች? እና እንደዚህ አይነት እኔ ጋር በፍቅር ከመጣሽ ቁጭ ብለሽ ጠብቂ። አይ ዛሬውን ወይንም ደግሞ አንተን እንትን ብዬ አንተ ሰራ ወይንም ጊዜ እስኪደርስ ድረስ ላግባ አንተ ቆሞ ጠብቀኝ ሁን የምትይ ከሆነ ለምን አትሞች? ለምን አትሞች? በዛው ለምን አትቀሪ? ለኔ ልግልሽ ራስሽን ጠብቂ። ያለበለዚያ ገመድ ምናምን ፈልጊና ራስሽ ሌላ ሰው እኔ ጋር መተሽ የኔን ብዙ ታሪኮችን ከኔ ውስጥ ምናምን ገብተሽ ብዙ ተጫውተን አዋርቼሽ ሌላ ቦታ ከምትሄጂ በኋላ ጸጸት ከሚሆንብሽ ራስሽን ብታጠፊ ይሻላል። ራስሽን ብታጠፊ ገመድ የ3 ብር ነው 5 ብር ገመድ ፈልገሽ እዛ ተገላግለይበት፣ ያለበለዚያ አትምጪ። ይሄ ነው በቃ ቀላል መልስ ማለት ነው። እና እኔ ላይፍ ከሆነ ላይፍ በብዙ ልጆች አሁን እንደው ፎቶአቸው ምናምን አብሬያቸው ስነሳ ጓደኞቼ አብሮ አደጊ ከትምህርት አብሬ ተምሬ የጨረስኳቸው ሴቶች ላይፍ አሳልፌያለሁ። ምንም ላይፍ ሳይሆን አሁን እየሰራው ያለው ለእድገት ለትዳር ከሆነ ደግሞ በአግባቡን እንትን እንላለን። እኔን ቆሞ ጠብቀኝ በዛ አካተሽ ሌላ ሰው ሽላ አድርገሽ እገባለሁ ካልሽ ገመድ በአንገትሽ ላይ አስገብተሽ ተሰቀይበት። እውነቱን ነው የምልሽ። ለአንቺም አይበጅሽም፣ ለምትገቢለትም ሰው አይበጅለትም፣ ለማንም አትበጅም። ለኢትዮጵያ ሀገርም ለሀገርም አትጠቅም። አንቺ ከንቱ ነሽ። ይሄ ነው እና የተበላሸባቸው የፈቱት ፍቱ የተባለው ለምንድን ነው? እንደዚህ አይነት ነገር እንዳይመጣ እና እንደዚህ በላይፍ ያሳለፍነው ልጆች ደግሞ አብሬ ያደግኳቸው አብሮ አደጎቼ በፍቅር ያሳለፍኳቸው ሴት ወድጅ እንትን ማለት አይደለም። የሴት ሱስ ወይንም የሴት እንትን ምንድን ነው እጦት ያለ እንዳይመስላችሁ። ሴት እንደዚህ እና በፍቅር የምትኖሩ አብራችሁ ነው ስትሆኑ አብራችሁ ለማጭበርበር ለማምታታት ለምትል እስኪ ለማሰልቸት አትሂዱ። እዚህ ጋር ባለትዳር ሆኖ ሚስት ያለው 3 ምንድን ነው እግር ሆኖ 4 እግር ነው በቃ አጎንብሶ ቺክ ይፈልጋል። ሚስቱ አለች እንግዲህ ልጆች አባት ምን ሆኖ ሽማግሌ ሆኖ እዚህ ጋር ሚስቱ ውጪ ነው ያለችው፣ እዚህ ጋር ሽማግሌ ሆኖ ልጃገረድን ይፈልጋል። ከኔ ጋር ሴት ካወራች እኔ ጋር ነኝ። እንደዚህ አይነት ወራዳ ሽማግሌ ያለ 90 ምናምን ዓመት ሆኖ ማለት ነው። ስለዚህ እንደዚህ ካትሆኑ በቃ በአጠቃላይ ባጭሩ ትዋረዳለህ፣ ትፈታለህ፣ የራስህን ሚስት ትፈታለህ። ከልጃገረዷም አትሆንም፣ ትጥላለህ፣ ራስህን ትጠላለህ። እንዲህ ከምትገቢ ራስሽን ገመድ ገዝተሽ ልክ እንደ ፖሊሱ እንደ ወካኖ ባየር እሱ ይቀላል። እሱ በጣም ይቀላል። ራስን ቻው አይጠቅሙማ። የማይጠቅም ሰው ምን ይሰራል? ኮተት ማለት ነው እኮ ዝም ብለህ ያገኘ ከሆነ አግብስብሰህ የምትበላ ለወይም ለጮጋራ ከማይሆን ወይ ለሰውነት የማይሆን ዝም ብለህ በእንትን በሸርታት የምታልቀው ማለት ነው። ያንን ማግበስበስ ማለት ነው። ከዚህ ይሰውረን እና እኔ በአብዛኛውን ጊዜ ለራሴ ሳይሆን ለሰው ነው ስታገል ያለሁት። ለሰው ነው የማወራው፣ ለሰው ነው። እንደዚህ ነች፣ ምኔ እንደዚህ ነች፣ ምኑ እንደዚህ ነው እያልኩ ያለሁት። አብዛኛውን ሴት አስመስለን ስለምናወራ ነው። አብዛኛውን ወደ ትግል ስንገባ፣ አብዛኛውን ወደ ውጊያ ስንሄድ፣ ወደ ሀገር እድገት ብስለት ስንገባ ሰው
ርስትና ሚስት የሚባል ነገር አለና በርስትና ሚስት ድርድር የለውም የሚባል ነገር ስላለና ያችን ይዘን ነው የምንገባበት። ርቀት ነው ርቀት ገብቻለሁ እና ኢትዮጵያ ወደፊት እግዚአብሔር የኢትዮጵያን ልጆች አብዝቶ ይባርክ። ኢትዮጵያ ለዘላለም ትኑር።